ሊባል ይችላል። ከእግዚአብሔር ከተለየ የእግዚአብሔርን ፈቃድና የእግዚአብሔርን ዓላማ ማያደርግ ከሆነ የተፈጠረበትን ማያደርግ ከሆነ ሞተ ተብሎ ይባላል ማለት ነው። ስለዚህ ሁለት አይነት ሞት አለ። ክርስቶስ ሞተ ስንል ምን አይነት የትኛውን? በስጋ ነው እንጂ ሞተው በመለኮት አይደለም። በስጋ ስንል ምንድነው? ስጋና ነፍስ መለየት ሞት ተብሎ ይጠራል። ክርስቶስ ስጋና ደምን ተማርያም ነፍስን ነስቶ ተዋህዶ መለኮት ተገልጧል ብለን እናምናለን። ስለዚህ ሞተ ስንል በስጋ ምንድነው? ነፍሱ ከስጋ ነው የተለየችው። ሐዋርያው ቅዱስ ያዕቆብ መልእክቱ ላይ ምዕራፍ 2 ቁጥር 26 ላይ ነፍስ ከስጋ ከተለየች ሞተ እንደሚባል ስራ ከእምነት ከተለየ ሞተ ነው ይላል አይደለ? ስለዚህ ሞት ማለት ስጋና ነፍስ ሁለቱ ከአንድ መለየት ነው። እኔ አሁን ሰው ስባል ስጋ ብቻ አይደለውም፣ ሰው ስባል ነፍስ ብቻ አይደለውም። የስጋና የነፍስ ውጤት ነኝ አይደል? ነፍሴ ከስጋዬ ስትለይ ሞትኩ እባላለሁ። አለመኖር መጥፋት ምናምን ነገር የሚለውን ኮንሰፕት ትጥያለሽ ማለት ነው። ስጋዬና ነፍሴ መለያየት ነው። ስለዚህ መለኮት በሁሉ የሞላ ነው ብለን እናምናለን። እኛ ከስፔስ እና ፕሌስ ውጭም ጭምር ማይታይ ረቂቅ ነው ብለን እናምናለን። መዝሙረ ዳዊት ምዕራፍ 139 ቁጥር 7 ላይ እሱ በሁሉ የሞላ ስለሆነ ስጋና ነፍሱ ስትለይ ከነፍሱ ጋር መለኮት አለ፣ ከስጋው ጋር መለኮት አለ። ስቲል መለኮት በሁሉ የሞላ ነው። ቅድም ስናገር ከሰማሽ ከስፔስ ውጭም ነው፣ በሁሉ የሞላ ነው። ከስጋና ነፍሱ ግን ስትለይ ምናልን? ክርስቶስ በስጋ ሞታል፣ ነፍሱ ከስጋው ተለየች። ስለዚህ ወደ መቃብር ሲወርድ ወደ መቃብር ስጋው ነፍስ የተለየችው መለኮት ያልተለየው ነው። ልብ በይ፣ ስጋው ነፍስ የተለየችው ግን መለኮት ያልተለየው ነው። ነፍሱ ወደ ሲኦል ስትሄድ ነፍሱ ወደ ሲኦል ስትሄድ መለኮት አብሯት ነው። መለኮት የተለያት አይደለችም። በዓለምም ሲጠብቀው የነበረው ማነው? መለኮት። በስጋ ነው ሞተ የምንለው፣ ስጋና ነፍሱ ነው የተለያዩት። ስለዚህ ልስተሽሺ በመለኮት በስጋ ውስጥ በዛን ሰዓት በነበረበት በመቃብር ውስጥ ነበረ። ራሱ እንደሚያነሳው ዮሐንስ ወንጌል ምዕራፍ 2 ላይ ከቁጥር 17 ጀምረሽ አንብቢው። ይህን ቤተ መቅደስ አፍርሱት በሶስተኛው ቀን አነሳዋለሁ አለ። እዚሁ ላይ ለምን 3 ቀን አልሽ? ራሱ 3 ቀን እንደሚቆይ ስለተናገረ ነው። በሶስተኛው ቀን አነሳዋለሁ ብሎ ተናገረ። አንድ በይ። ሁለተኛ፣ ስለዚህ መለኮት ከስጋው ጋር ካሌለ ሊያነሳው አይችልም። ስጋሽ አንቺ መቃብር ውስጥ ሆኖ ነፍስሽ ከተለይቶ ልታነሸች አንድ በይ። ሁለተኛ፣ አንደኛ ጴጥሮስ ምዕራፍ 3 ላይ ቁጥር 17 አካባቢ በመንፈስ ሕያው ሆነ፣ በስጋ ሞተ በመንፈስ ሕያው ሆነ ይልና በወይን ላሉት ደግሞ ሄዶ ሰበከላቸው ይላል። ሄዶ ለመስበክ ምን ያስፈልጋል ማለት ነው? ሕያው መሆን ያስፈልጋል። እህታችን ሙት የሆነ መስበክ አይችልም። ሄዶ ሰበከላቸው ይላል። ስለዚህ ሄዶ ምን አላቸው? ሰበከላቸው ከነፍሱ ጋርም። ስለዚህ መለኮት አብሮታል። መለኮት በባህሪው የሚሞት ስላልሆነ ደግሞ እዛው ላይ ምን ይላል? በስጋ ሞተ በመንፈስ ግን ሕያው ሆነ ይላል። እና ከዚህ አንጻር ነው እህታችን ለምንድነው ሁሉ ጋር እንዲወረሳችሁት ምንድነው? አንድ አዳምጪ። ለምንድነው መማር አይችልም ወይ? አዎ መማር ይችላል። አምላክ መማር ይችላል ለዚሁ። ነገር ግን አምላክ ምን እናምናለን እኛ እህታችን? መሀሪ ብቻ ሳይሆን ዳኛም ነው ብለን እናምናለን። ምህረቱ ዳኝነቱን ያልሻረ፣ ዳኝነቱ ምህረቱን ያልሻረ። ዘፍጥረት ምዕራፍ 3 ላይ ቁጥር 15 ላይ በአንተና በሴቲቱ በዘርና በዘሯ መካከል ጠላትነትን አደርጋለሁ ካለ በኋላ ያ ጠላትነት መጥቶ መቀጥቀጥ አለበት። በማን? በሴቲቱና በእባቡ ዘር መካከል ጠላትነት መኖር አለበት። ሴጣን ያሸነፈው እግዚአብሔርን ሳይሆን ሰውን ልጅ ነው። የሰውን ልጅ ታሸነፈ ደግሞ የሰውን ልጅ ያንን የዲያብሎስን ጭንቅላት የሚቀጠቅጥ መሆን አለበት ማለት ነው። ለዚህ ነው አንተ እግዚአብሔር የእባቡን ራስ በውሃ ውስጥ ሰበርክ ጭንቅላቱንም ረገጥክ ይላል ዳዊት በመዝሙሩ ላይ መዝሙር 74 ላይ ማለት ነው። እንዲሁም ደግሞ 91ኛውም ላይ ይህንኑ እንትን ይለዋል ማለት ነው። ኤኒዌይስ ስለዚህ ክርስቶስ ያንን በስጋ ተገልጦ ያንን የእባቡን ራስ ይቀጠቅጥና ስልጣን ይሰጠናል። እንዴት ቀጠቀጠው? 40 ቀን 40 ሌሊት ከጾመ ከጸለየ በኋላ ሴጣንን
እንደተራበው ነው አቀረበው አይደለ? ካቀረበው በኋላ 3 ጥያቄዎችን ይጠይቃል ሴጣን። ከዛስ በዚህ ፈተና ውስጥ ወጥመድ ከገባ በኋላ ሴጣን ከዛ በኋላ ምን ይላል ሴጣን? አንተ የሕያው የእግዚአብሔር ልጅ መሆንን አውቀናል፣ ልታጠፋ መጣህን ይላል ማለት ነው። ለምን እንደመጣ ክርስቶስ ሴጣን ገባው ማለት ነው። ከዛስ ሉቃስ ወንጌል ምዕራፍ 4 እና ማቴዎስ ወንጌል ምዕራፍ 4ን አንብቢ ከቁጥር 1 ጀምረሽ ማለት ነው። ከዛስ ይሄንን ስልጣን ከዛ ሴጣን እኛን የሚያሳድደንን ይህንን ስልጣን ክርስቶስ ለእኛ ሰጠናው። ሴጣንን አቀረበና ሴጣኑን ቀጠቀጠና ኃይሉን አስጣለውና ይህንን ስልጣን ለእኛ ሰጠን። ሉቃስ ወንጌል ምዕራፍ 10 ላይ ከቁጥር 1 ጀምረሽ እስከ ቁጥር 17 አንብቢው። ለሐዋርያቶቹ ከዛ ምን አላቸው? ለሰብአ አርድእቶቹ ሂዱና ሕሙማንን ፈውሱ፣ አጋንንትን አውጡ አላቸው። ሄደው ሲያደርጉ ገረማቸው። አጋንንት እንኳን በስምህ ተገዙልን አሉ። በፊት አጋንንት ሰልጥኖባቸው ነበር በሰው ልጆች ላይ። አሁን በስምህ እንኳን አጋንንት ይገዙልን ጀመራሉ። እንዲሁም ደግሞ ማቴዎስ ወንጌል ምዕራፍ 10 ላይ፣ ማርቆስ ወንጌል ምዕራፍ 16 ቁጥር 17 ጀምሮ ይህንን ስልጣን ለእኛም ሰጠን ጭምር ማለት ነው። ስለዚህ አጋንንት እኛን የሚያሳድደንን አጋንንትን የምናሳድድበት የምንቀጠቅጥበትን ያንን ጸጋውን ሰጠን ማለት ነው። በፊት በእኛ ላይ ሰልጥኖ ኃይል፣ ብርታት፣ አቅም አግኝቶ የነበረው ያንን አቅም አሳጣው ማለት ነው። እግዚአብሔር እዛው ሆኖ ማድረግ አይችልም ወይ? ይችላል። ጠቡ ግን ሴጣን አስቀድሞ ያሸነፈው የሰውን ልጅ ነው እንጂ እግዚአብሔርን ስላልሆነ አንተማ ታሸንፈኛለህ አውቃለሁ ብሎ ይቆራ ነበረ። ሰው ቢሆን አያሸንፈኝም ነበር። እኛ ሴጣንን ማሸነፍ እንደምንችል በስጋ የተገለጠው ግን አሳየ። ሌላ ልስጥሽ። ሔዋን ነች የሳተችው። ሔዋን እየተወቀሰች እንዳልኖር ማርያም ትመጣለች። ሔዋን ወስዳ ቆርጣ የበላችሁ ጸበለስ ነው። ማርያም ትመጣና የማህፀኗን ፍሬ ትሰጣለች። ምግብ የሆነ ከኔ የሚበላ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው አለ ዮሐንስ ወንጌል ምዕራፍ 6 ላይ ከቁጥር 61 ጀምሮ ማለት ነው። ማርያም የምትሰጠው ያ ሕይወት የሚሆን ፍሬን ትሰጣለች። ሔዋን የሰጠችውስ ቆርጣ በልታ ያበላችሁ ሔዋን ደግሞ ሞት የሚያመጣ ሆነ። ማርያም የምትሰጠውስ ሕይወት የሚያመጣ ሔዋን የሰማቸው የማን ቃል ሆነ? የሴጣንን ቃል ሆነ። ማርያምስ ሉቃስ ወንጌል ምዕራፍ 1 ላይ የማንን ቃል ነው የምትሰማው? የገብርኤልን። ሔዋን የምትጥሰው የማን ቃል ነው? የእግዚአብሔርን ቃል ጣሰች። ምን መሆን ሽታ? እግዚአብሔርን መሆን ሽታ የእግዚአብሔርን ቃል ጣሰች። ማርያም ትመጣለች። የማን ቃል ትሰማለች? እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። የእግዚአብሔርን ቃል ትሰማለች። ሔዋን ከገነት ትባረራለች ተራቁታ፣ ጸጋዋ ተገፈፈ ማለት ነው። ማርያም ትመጣለች በጸጋ ሙላት ከፍ ብላ፣ ጸጋ የሞላብሽ ይላታል አለ ገብርኤል ገና ሲመጣ፣ አንቺ ከሴቶች የተለያየሽ የተባረክሽ ነች፣ ጸጋን የሞላብሽ ይላታል። ጸጋዋ ከፍ ትላለች። ስለዚህ ማርያም አዳምና ሔዋን ከገነት ሲወጡ ገነት ይዘጋባቸዋል። ሴፍ በያዙ ነበልባል በሚገለባበት እንትን ሱራፌል ይጠበቃል ገነት ማለት ነው በመላእክቶች። ክርስቶስ ይመጣል። መቃብሩ ጋር እንኳን ስትሄዱ እነኛ አብሳሪ መላእክቶች ይመጣሉ። መቃብሩ ጋር ከተነሳ በኋላ የሚያበስሩ ገነት ሲከፈት ማለት ነው። ሔዋን ቆርጣ የበላችሁ ከዕፅ ነው ከእንጨት ነው አይደለ? ማርያም ትመጣለች። ክርስቶስ ይመጣል። በክርስቶስ ላይ በእንጨት ላይ ይሰቀልና ያንን ምሳሌ አድርጎት ይዋጀናል ማለት ነው። በአዳም ምክንያት ሞት መጣብን አይደለ? አንተ አፈር ነህና ወደ አፈር ትገባለህ አለው አይደለ? ምዕራፍ 3 ቁጥር 19 ላይ ዘፍጥረት። ክርስቶስ ይመጣና ሕይወት ይሰጠናል። እኔ ሕይወት ነኝ፣ የሚያምንብኝ የዘላለም ሕይወት አለው አለ ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ፣ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 እስከ 18። ስለዚህ ምሳሌነቱም እንዲህ ይመጣል አብረው ማለት ነው። እንዲህ ይመጣሉ፣ ይያያዛሉ ማለት ነው። ስለዚህ ከዛ አንጻር ነው። እፎይ ልትወጣ ነው? ያ ኦኬ፣ በቃ ሌላ ጊዜ እጠይቅሃለሁ። 3 ሰዓት የገባው 4 ሰዓት ሊሆንብኝ እኮ ነው። ስንት ውሃ እንደጠጣሁ እራሱ ታውቂያለሽ? 3 ውሃ አይላንድ ጠጥቻለሁ። ያው የለኝም አሁን ገባም ደግሞ ታሮች ሁሉ ኮሜንት ጥያቄ የምታስተናግድ ከሆነ በቃ ለእሷ መልሰህላታል። እኔ ልጠይቅ ግን የምትወጣ ከሆነ ግን ሌላ ጊዜ እጠይቅሃለሁ። ሌላ ቀን። ኦኬ፣ ደህና ደሩ።
ደህና ደር። እናመሰግናለን።